ኢትዮ ኤፍኤም 107.8 የኢትዮጵያውያን ካሪቡ አውቶሞቲቭ ፕሮግራም ሁሌም የተሽከርካሪውን ደህንነት ያረጋግጡ። ካሪቡ የመንጃ ፍቃድ እድሳት አገልግሎት በመታወቂያ አድራሻ ሳይገደብ እንዲሰጥ ተፈቅዷል። የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን ደግሞ በየጊዜው አዳዲስ ነገሮችን ያሰማን ነው። እንግዲህ የተጠቃሚዎችን ጥያቄ መሰረት በማድረግ ዛሬም አዲስ ነገር ከመንጃ ፍቃድ ጋር በተያያዘ አሰምቶናል። የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን ምክትል ዋና ስራ አስኪያጅ አቶ በድሉ ሌሊሳ በስልክ መስመራችን ላይ ገብተዋል። ሄሎ ጤና ይስጥልኝ አቶ በድሉ። ሰላም አብሮ ይስጥልኝ። እንደምን አመሹ? እግዚአብሔር ይመስገን። እስቲ መግቢያዬ ላይ አንስቼው ነበርና ተቋማችሁ ዛሬ ከመንጃ ፍቃድ ጋር ከእድሳት ጋር ተያይዞ አዲስ ነገር አሰምቶናል። ምንድነው አዲስ ነገር ለአድማጮች ቢነግሩልን? መልካም። ያው የአዲስ አበባ ተሽከርካሪ ፍቃድና ቁጥጥር ባለስልጣን የሚሰጣቸው አገልግሎቶች በዋናነት በሁለት ዘርፍ ተሽከርካሪም በአሽከርካሪም አገልግሎት ይሰጣል። በአሽከርካሪ ሰፋ ያለ አገልግሎት ከሚሰጥባቸው ዋና ወደ 20 አካባቢ አገልግሎቶች አሉት። በኑስ ወደ 30 የሚሆኑ አገልግሎቶች አሉ። በጥቅሉ አዲስ አበባ ላይ ወደ 1.1 ሚሊዮን የሚሆን የአሽከርካሪ ፋይል አለን ማለት ነው። ስለዚህ ይሄን ወደ 1.1 ሚሊዮን ህዝብ ስናገለግል የሚነሱ በቅሬታ የሚነሱ ጉዳዮች አሉ። ለምሳሌ አሁን በአዲስ አበባ እንደምታውቀው 11 ክፍለ ከተማ አለ። ፋይሎቹ በ11 ክፍለ ከተማ ላይ ነው ያሉት የአሽከርካሪ ፋይል ማለት ነው። ስለዚህ ለአገልግሎት ሲመጣ ሰው መንጃ ፍቃድ ለማደስ ሊሆን ይችላል። የተለያየ ቅድም ያልኳቸው ያክል ቁጥሮች በአሽከርካሪ ዘርፍ አገልግሎት አለውና ለዚህ አገልግሎት ሲመጣ የሚሄደው ከዚህ በፊት መንጃ ፍቃድ የመጀመሪያ ጊዜ ሲያወጣ ሰው ለምሳሌ የአዲስ አበባ መንጃ ፍቃድ የአዲስ አበባ መታወቂያ ሲዞ በአዲስ አበባ መታወቂያ ሲመዘገብ የመኖሪያ አድራሻው ያለበት ጋር ይሄዳል ፋይሉ ማለት የመጀመሪያ ጊዜ መንጃ ፍቃድ ሲያወጣ የቃሊቲ ፈተና ተፈትኖ ካለፈ በኋላ መንጃ ፍቃዱ አንድ ጊዜ እዛ ፕሪንት ይደረግና ወደ መኖሪያ አድራሻው ይሄዳል ማለት ነው። ለምሳሌ አንድ ተገልጋይ የጉለሌ መታወቂያ ቢኖረው የጉለሌ ክፍለ ከተማ የሆነ ወረዳ ቢኖረው ለምሳሌ የብቃት ማረጋገጫ ምን መዝንበት ማዕከል ላይ ተመዝኖ መንጃ ፍቃድ አልፎ የተሰጠው ቀን የመጀመሪያውን ፕሪንት ቃሊቲ አዲስ ይወስዳል። ከዛ በኋላ ግን ወደ መኖሪያ አድራሻው ይሄዳል ፋይሉ። ስለዚህ በየጊዜው አሁን የመጀመሪያ መንጃ ፍቃድ ሲወስድ ሰው በ2 አመት ውስጥ ቴምፖራሪ ስለሆነ በ2 አመት ሊያድስ ሲሄድ የመኖሪያ አድራሻው ወይ የመታወቂያ አድራሻው ጋር ሄዶ ያድሳል ማለት ነው። ይሄ ሰውዬ ያው እንደሚታወቀው እዚህ አዲስ አበባ ላይ ስንኖር የመታወቂያ አድራሻው የሆነ ቦታ ይሆናል። ሰው የሚኖረው የሆነ ቦታ ይሆናል፣ የሚሰራው ደግሞ የሆነ ቦታ ይሆናል ማለት ነው። እውነት። ስለዚህ ለማደስ ከሚሰራበት ወይ ደግሞ ከሚኖርበት ወደ ሌላ አካባቢ የመሄድ ሁኔታ አለ ማለት ነው። ስለዚህ በተደጋጋሚ ጥያቄ ከሚቀርቡልን ነገሮች በአቅራቢያችን ላይ ማደስ ብንችል የሚል ይነሳል። ስለዚህ የተቋሙ ካያቸው ነገሮች አንደኛው የአሽከርካሪም አገልግሎት የምንሰጥበትን ሲስተም የተማከለ ማድረግና ሜንቴን ማድረግ አፕግሬድ ማድረግ ዋነኛው ስራ ነው ማለት። ስለዚህ የአሽከርካሪ አገልግሎት የምንሰጥበትን ሲስተም የተማከለ ከማድረግም በላይ አሁን የሚቀርቡና የሚነሱትን የጥያቄዎች የመልካም አስተዳደር ጥያቄዎችና ሰው ቀለል ባለ መንገድ የሚሰራበት አካባቢ ወይ ለሆነ ጉዳይ የሆነ ቦታ ሲሄድ በዛው አድሶ መሄድ የሚችልበትን ሁኔታ መፍጠር የሚያስችል ሲስተም ቴክኖሎጂ መዘርጋት በጣም አስፈላጊ ነው ማለት። ስለዚህ በዚህ አመት በ2017 በጀት አመት ውስጥ ዋና እንፈታቸዋለን ብለን ይዘናቸው ከነበረው የመልካም አስተዳደር ጥያቄዎች አንደኛው ጥያቄ ነው ማለት ነው ይሄ። ስለዚህ ቅድም ባልኩት አግባብ ከ1.1 ሚሊዮን በላይ ፋይል ያለ ሆኖ በአሽከርካሪ ይሄኛውን በዝርዝር ታይቶ ሲስተሙ ላይም ተሻት ተደርጎ ማስተካከያ ካደረግን በኋላ አሁን ሰው ከዚህ በፊት የመኖሪያ አድራሻውን ታሳቢ አድርጎ ፋይሉ የሄደበት ሳይሆን ለምሳሌ ዛሬ አንድ ጉዳይ ኖሮ አንተ ቃሊቲ ጎራ ብትል ሌላ ጉዳይን እንጨርሰ ቃሊቲ መንጃ ፍቃድን አድሰህ ትሄዳለህ የትም ቢሆን ፋይል ማለት ነው። ስለዚህ የተመቸው ጋር ሰው የመኖሪያ አድራሻው አይጠይቅም። መንጃ ፍቃድ ለማደስ የአዲስ አበባ ፋይል ያለው በአዲስ እኛ ጋር የወጣ
ከየትኛውም ክፍለ ከተማ ቢሆን መታወቂያው ፋይሉ የትም ክፍለ ከተማ ቢሆን መንጃ ፍቃድ እድሳት በአቅራቢያው በተመቸውና እሱ በደረሰበት በሚፈልገው ቦታ ማደስ እንዲችል ተደርጓል ማለት። ስለዚህ የመታወቂያ አድራሻው አይጠየቅም። አንድ ሰው መንጃ ፍቃድ ለማደስ የሚጠበቅበት ባለፈው ከዚህ በፊትም ውሳኔውን አስተላልፈናል ታውቃላችሁ። 2 ዓመትና 4 ዓመት የነበሩት የደረጃ መንጃ ፍቃድ 4 ዓመት አድርገናል። ቴምፖራሪ ኮንት ጊዜያዊ ኮንት ውጪ በ4 ዓመት የሚታደስ ነው። ስለዚህ ለእድሳት ሲመጣ ሰው የሜዲካል የጤንነቱን የሚያረጋግጥ ከጤና ተቋማት የሚቀርብ ሰርቲፊኬት ይዞ ከቀረበ የትኛውም አካባቢ መንጃ ፍቃድ ማደስ ይችላል ማለት ነው። ዛሬ ያስተላለፍነው ውሳኔ ይሄን ይመስላል። 1,100,000 መንጃ ፍቃድ ሰጥታችኋል በአዲስ አበባ ከተማ ውስጥ። ለ1,100,000 የመንጃ ፍቃድ ባለቤቶች ነው ጊዜን ገንዘብን የቆጠበ ውሳኔ ዛሬ ወሰናችሁት። ከመቼ ጀምሮ ተግባራዊ ይሆናል? ከነገ ጀምሮ። በጣም ጥሩ ነው። ራሴን እንኳን እንደ ምሳሌ ቦስድ ኮልፌ ቀራኒዮ ወደ አየር ጤና አካባቢ መንጃ ፍቃድ ለማደስ ሲሄድ ግማሽ ቀን አጠፋለሁ። ነዳጅ አለ፣ ጊዜ አለ። አሁን ዛሬ ዋልኩበት ቦታ ላይ መንጃ ፍቃድ ማደስ እንድችል ተደርጓል። ስለዚህ ለብዙዎች ገንዘብን ጊዜን የቆጠበ አሰራር ነውና የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን ሊመሰገን ይገባል። አቶ በድሉ ሌሊሳ የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ምክትል ዋና ስራ አስኪያጅ ስለሰጡኝ ሐሳብ ከልብ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ካሪቡ አውቶሞቲቭ ፕሮግራማችን አሁንም ይቀጥላል። ዳኒ አንተ መንጃ ፍቃድ የት ነው? ላፍቶ ነገ እንግዲህ ወደ ለሚኩራ ወይ ቦሌ ስራ ካለ ቀኑ ከደረሰ ከዛው ማደስ ትችላለህ። እንዲህ አይነት ጊዜን የሚያቀሉ ነገሮች እንደው ስትሰማቸው ቀላል ይመስላሉ። ትልቅ ዜና ነው። በነገራችን ላይ ከዚህ በፊት ደጋግመን ያነሳነው አንድ ጉዳይ አለ። የተወሰኑ ሰዎች መንጃ ፍቃዳቸው በ2 ዓመት ይታደሳል፣ የተወሰኑ ሰዎች በ4 ዓመት ይታደሳል። ለምን ሲባል አይ የከሌ አዲሱ ነው የከሌ ደግሞ የድሮ መንጃ ፍቃድ ባለ ደረጃው ነው ትባላለ። ስለዚህ ይሄ ጥያቄ የብዙዎች ጥያቄ ነበርና ይሄንን ባለስልጣን መስሪያ ቤቱ መልስ ሰጥቶታል። ይሄኛው ደግሞ ትልቅ ውሳኔ ነው። በቀጣይም ደግሞ የሚነሱ አዳዲስ ነገሮች ምላሽ እንደሚያገኙ ተስፋ እናደርጋለን። አንተ መንጃ ፍቃድ ባደስክ በስንተኛው ቀን መሰለኝ ህግ የጸደቀው? ያነር 4 ዓመት የሚለው ወይኔ ያመለጠኝ እኔ እጂ አድሼ ግን እሱ ላይ ብዙ እኮ ተከራክረናል። ለምሳሌ ልምድን ከወሰድክ ያው ያከራከራል። ብዙዎች እዚህ ላይ ሐሳብ ሊሰጡ ይችላሉ። የድሮ መንጃ ፍቃድ ባለ ደረጃ የሚባለው መንጃ ፍቃድ አንተ የዛሬ 20 ዓመት መንጃ ፍቃዱን ወስደሃል። አዲሱ የሚባለውን ደግሞ የዛሬ 1 ዓመት የወሰደ ሰው ሊኖር ይችላል። ስለዚህ ሁለታችሁ ማሽከርከራችሁ ከሆነ የ19 ዓመት ልምድ ያንተ ይጨምራል። ግን ለማን ነው 4 ዓመት ለማን ነው 2 ዓመት ስትል ብዙ ያነጋግር ነበር። እውነት ነው። ስለዚህ ምላሽ አግኝቷል። ከመንጃ ፍቃድ ጋር ተያይዞ አሁንም አዳዲስ ነገሮችን እንሰማለን። አዳዲስ